ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ባርሴሎና እና ቦሩሲያ ዶርትሙንድ ይገናኛሉ። ሁለቱ ቡድኖች 3 ጊዜ ተገናኝተው ባርሴሎና 2 ጊዜ፣ ዶርትሙንድ 1 ጊዜ ማሸነፍ ችሏል። የሁለቱ ቡድኖችን የቻምፒየንስ ሊግ ከፍተኛ ጎል አስቆጣሪዎች እንደዚሁ ስንመለከት ሊዮኔል ሜሲ 106 የቻምፒየንስ ሊግ ጎል አስቆጥሯል ለባርሴሎና እየተጫወተ። በዶርትሙንድ በኩል ደግሞ ማርኮ ዩሪዩስ ይሄ ታሪካዊ ተጫዋቾች ሆነው 24 ጎሎችን ማስቆጠር የቻለው። ባርሴሎና 5 ጊዜ የአውሮፓ ቻምፒየንስ ሊግን ሲያነሳ ዶርትሙንድ እንደ አውሮፓውያን አቆጣጠር በ1996-97 1 ጊዜ ይሄንን ዋንጫ ማንሳት ችሏል። በታሪክም በወቅታዊ አቋም እንግዲህ ከፍተኛ ልዩነት ያላቸው ቡድኖች ናቸው የሚገናኙት። ዶርትሙንድ አምና በአሰልጣኝ ኤዲን ቴርዚክ እየተመራ በቡንደስሊጋው ስኬታማ ባይሆንም ሳይጠበቅ ግን ለአውሮፓ ቻምፒየንስ ሊግ ፍጻሜ ከሪያል ማድሪድ ጋር ደርሶ ነበር። ዘንድሮም በቡንደስሊጋው 8ኛ ደረጃን በመያዝ ከቻምፒየንስ ሊግ ተሳትፎ ውጪ የመሆን እድሉ ቢሰፋም በቡንደስሊጋው ያላገኘውን ውጤት በቻምፒየንስ ሊጉ እያገኘ ይገኛል። አሰልጣኝ ኑሪ ሳሂንን አሰናብቶ ነው እንግዲህ ክሮኤሺያዊውን አሰልጣኝ ኒኮ ኮቫችን የቀጠረው ዶርትሙንድ ምንም በቡንደስሊጋው አመርቂ የሚባል ውጤት ባያሳይም በአውሮፓ ቻምፒየንስ ሊግ ግን ዘንድሮም ጥሩ ተፎካካሪ መሆን ችሏል። ሩብ ፍጻሜ መድረስ ችሏል። በአውሮፓ ከፍተኛ የሃይላይን ጨዋታ ስኬታማ የሆነውን የሃንሲ ፍሊኩን ባርሴሎና ነው የሚገጥመው። ዶርትሙንድ በ28ኛው ሳምንት ቡንደስሊጋ ፍራይቦርግን 4-1፣ ባርሴሎና ደግሞ ከጠንካራው ሪያል ቤቲስ ጋር አቻ ወጥተው ነው የሚገናኙት። ኒኮ ኮቪች የቦሩሲያ ዶርትሙንዱ አሰልጣኝ ባርሴሎና በአውሮፓ ጠንካራው ቡድን ነው፣ በተለይ በመከላከሉ በኩል ጠንካራ መሆን አለብን ብሏል። እንግዲህ በዚህ ውድድር እንደ ባርሴሎና፣ ባየር ሙኒክ፣ ፒኤስጂ ያሉት ቡድኖች ጎል አስቆጣሪዎች ናቸውና ለተጋጣሚዎቻቸው በጣም ፈታኝ ናቸው። በዚህ የሩብ ፍጻሜ ውድድር እነዚህ 3 ክለቦች ፈታኝ ይሆናሉ ተብሎ ነው የሚጠበቀውና ቦሩሲያ ዶርትሙንድም እንግዲህ በተለይ በመከላከሉ በኩል በጣም ጠንካራ መሆን መቻል አለበት። የነ ራፊና፣ ላሚን ያማል፣ ፔድሪ፣ ዳኒኤል ባርሴሎና በአጠቃላይ በተለይ በማጥቃቱ በኩል እጅግ በጣም ጠንካራ ነውና ማጥቃት ብቻም ሳይሆን ጎል ያስቆጥራል፣ የጎል እድል ይፈጥራል፣ ሰፊ ጎልም ነው የሚያስቆጥረውና ከቦሩሲያ ዶርትሙንድ በጣም ብዙ ነገር ይጠበቃል። በቡንደስሊጋው በዴፍቢ ፖካልም እንደዚሁ ከዚህ ውድድር ውጭ ሆናል ቦሩሲያ ዶርትሙንድ። ይሄ ነው ትልቁ የዋንጫ እድል ያለውና ባርሴሎና ከሪያል ማድሪድ ፉክክር ቢኖርበትም ላሊጋውን የማሸነፍ በቻምፒየንስ ሊጉ እስከ ፍጻሜ የመድረስና የኮፓ ዴላሬን የዋንጫም የማንሳት እድል ይዞ ነው። ስለዚህ ለ3 ዋንጫ እየተጫወተ ነው። ቦሩሲያ ዶርትሙንድ ግን ትልቁ እና ተስፋ የሚያደርገው ደግሞ ይህ የአውሮፓ ቻምፒየንስ ሊግ ጨዋታ ነውና የሁለቱ ቡድኖች ጨዋታ እንደዚሁ ረቡዕ ዕለት ከሚጠበቁት ይሄ ቀዳሚው ነው። ሌላው የፒኤስጂ እና የአስቶን ቪላ ነው። እነዚህ ሁለት ቡድኖች የእርስ በርስ ግንኙነታቸውን ስንመለከት በአውሮፓ ቻምፒየንስ ሊግ ለመጀመሪያ ጊዜ ነው የሚገናኙት። ያለፉትን 5 የሊግ ጨዋታቸውን ሁለቱም ቡድኖች አልተሸነፉም። ሁሉንም ጨዋታዎች አሸንፈው ነው ለተነገወዲያው ጨዋታ የሚደርሱትና በፓርክ ደ ፕራንስ በሚደረገው በዚህ ጨዋታ ፒኤስጂ የሶስትዮሽ ዋንጫ ጉዞውንም ለማሳካት ጭምር ነው ጨዋታ የሚያደርገው። ፍሬንች ሊግን ከወዲሁ እያረጋገጠ ያለበት ሁኔታ አለ። እንደዚሁም ፈረንሳይ ካፕ አለ። ይህን የአውሮፓ ቻምፒየንስ ሊግን ለረጅም ጊዜ አጥብቆ ሲፈልገው ነበር። በተለይ ያኔ ኔይማር፣ ሜሲ እንደዚሁም ኪሊያን ምባፔ በነበሩበት ሰዓት፣ እነ ዲማሪያ የቡድኑ ተሰላፊ በነበሩበት ሰዓት፣ እነ ኤዲሰን ካቫኒ በነበሩበት ጊዜ ይህንን ማሳካት አልቻለም። ዘንድሮ ግን ከመቼውም ጊዜ በላይ እንደ ቡድን የሚጫወት ቲም ይዞ ነው የመጣው። እነ ኦስማን ዴምቤሌ፣ ኒኮላስ ባርኮላ፣ ኪቪቻ ካቫርስኬሊያ ይሄ ናፖሊ የነበረው ተጫዋች በፈጠራ ብቃቱ በጣም ከፍተኛ የሆነ ተጫዋች ነው። በሊቨርፑልም ጨዋታ አይተናል እንዴት እንደ ቡድን ተጫውተው ሲያጠቁ እንደነበረ። የተከላካይ ተሰላፊዎች እና ማርኪኒዮስ ሳይቀሩ ወደፊት ሄደው በማጥቃት እንቅስቃሴ ላይ ይሳተፉ ነበርና ፒኤስጂ በጣም ጠንካራ ነው በዘንድሮ ዓመትና ምናልባት በነዛ ኮከብ ተጫዋቾች ያላገኛቸውንም እድሎች ዘንድሮ ዓመት ለማሳካት ከመቼውም ጊዜ በላይ እድሉ ስላለው ለሶስትዮሽ ዋንጫ ነው ጉዞ እያደረገ ያለው። አስቶን ቪላ ደግሞ እንደዚሁ በፕሪሚየር ሊጉ 4 ውስጥ ገብቶ ለማጠናቀቅ ከቼልሲ፣ ከሲቲ እንደዚሁ ከብራይተን፣ ከኖቲንጋም ፎሬስት ከመሳሰሉት ከኒውካስል ጋር እየተፎካከረ ነው የሚገኘውና በአሁኑም ሳምንት ኖቲንጋም ፎሬስትን አሸንፎ 4 ውስጥ ገብቶ የቻምፒየንስ ሊግ ተሳትፎ ለማድረግ የዩናይ ኤምሪ ቲም ጥረት እያደረገ ነው የሚገኘው። በአውሮፓ አንዱ ከፍተኛ ጎል አስቆጣሪው ክለብ የሆነው ፒኤስጂ እንደ መቅጠሙ ተከላካይ ክፍሉ ጠንካራ ፈተና ይገጥመዋል። ይህንን የፒኤስጂ ጥንካሬ በሊቨርፑልም ጨዋታ ስለተመለከት ነው። አስቶን ቪላም ከዛ ጨዋታ የሚወስደው ነገር ይኖራል ተብሎ ይታሰባል። ስለ አስቶን ቪላ ማንሳታችን ካልቀረ ግን አስቶን ቪላ የቻምፒየንስ ሊግ
ሊግ ታሪኩን ስንመለከት ያንን ኢሮፒያን ካፕ አሁን የአውሮፓ ቻምፒየንስ ሊግ በሚል ስያሜ የተቀየረውን ውድድር እንደ አውሮፓውያን አቆጣጠር በ1981-82 ባየር ሙኒክን በማሸነፍ አንስቷል። የአውሮፓ ሱፐር ካፕን እንደዚሁ ባርሴሎናን በማሸነፍ አሳክቷል። እንደ አውሮፓውያን አቆጣጠር በ2001 የኢንተር ቶቶ ካፕንም ማሸነፉን ስንመለከት ከታሪክ አንጻር ከፒኤስጂ የተሻለ ነው ማለት ይቻላል። ፈረንሳይ አንድ ክለብ ብቻ ነው የአውሮፓ ቻምፒዮን ያላት። ኦሎምፒክ ደ ማርሴይ የናቢዲ ፔሌ ቲም ነበር የአውሮፓ ቻምፒየንስ ሊግን አንድ ጊዜ ያነሳው። ከዛ ውጪ የአውሮፓ ቻምፒየንስ ሊግን ያነሳ ክለብ የለም። በፈረንሳይ ሊዮን ጥሩ በነበረበት ጊዜ ይህን አላደረገም። አሁን ፒኤስጂም ጥሩ በነበረበት ሰዓት ይህንን አላደረገምና ዘንድሮ ምናልባት የተሻለ ተፎካካሪ ሆኖ ቀርቧል። ይህ ነገር ሊሳካለት ይችላል። ግን በወቅታዊ አቋም ግን የሉዊስ ኤንሪኬ ፒኤስጂ እጅግ በጣም አስፈሪ ነው። ልክ በአውሮፓ ላይ አንዱ ጠንካራ ቡድን ነው እንደምንለው እንደ ባርሴሎና እንደዚሁም ደግሞ ከፍተኛ ጎልም እንደሚያስቆጥረው ባየር ሙኒክም በተለይ በዚህ የአውሮፓ ቻምፒየንስ ሊግ በጣም ጠንካራ ቡድን ነውና እርግጥ አስቶን ቪላ እጅ ባይሰጥም ፒኤስጂ በከፍተኛ ግምት አግኝቷል። በዚህ ጨዋታ በካፕ ደ ፍራንስ የመጀመሪያው ጨዋታ ይደረግና ከዛ ደግሞ በቪላ ፓርክ የመለስ ጨዋታው ይከናወናል ማለት ነው። አድማጮቻችን የአውሮፓ ቻምፒየንስ ሊግን የሩብ ፍጻሜ ጨዋታዎች 8 ውስጥ የሚደረጉትን የመጀመሪያው ዙር ጨዋታዎች ቅድመ ጨዋታ በዚህ መልክ አቅርቤላችኋለሁ። ከጨዋታው በኋላ ደግሞ እንደዚሁ የምንመለስበት ነው የሚሆነው። የአውሮፓ ሊግም ሐሙስ ዕለት ይከናወናል። እንደዚሁ ሩብ ፍጻሜ ላይ ደርሷል። ሊዮን ከማንቸስተር ዩናይትድ፣ ሬንጀርስ ከአትሌቲክ ክለብ፣ ቶትናም ከኢንትራ ፍራንክፈርት እንደዚሁም ደግሞ ቡዶ ግሊሜት ከጣሊያኑ ላዚዮ ጋር ጨዋታቸውን ያደርጋሉና የእነዚህንም ጨዋታ ውጤቶች የምናደርሳችሁ ነው የሚሆነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።